ሰላም ውዶች እንደምን ናችሁ? እንደምን አላችሁ? እናም ለመጨረሻ ደግሞ ልነግራችሁ የምፈልገው ነገር ነው። እስሚ ረዲአ ገብርኤል ካሊፎርኒያ ወት ሎስ አንጀለስ አዊት እና ምን ልበላችሁ ፈልጌ መሰላችሁ? አሁን በፍቅር ጉዳይ ላይ በትዳር ጉዳይ ላይ በጣም የሚደብረኝ ነገር ምንድነው መሰላችሁ? እንደዚህ ሆነች፣ እንደዚህ ያደረገች፣ እንደዚህ ለበሰች፣ እንደዚህ አወጣች ማለት ያላችሁበት ሁኔታ እያወቁ ማለት ነው እንደዛ ብዙ የሚያወሩትን ነገሮች ባዴ ማለት ነው። ከዛ ቀጥሎ ደግሞ ምንም ሳያደርጉልሽ በቃ አሁን በቃ ፍቅር አልፈልግም ትዳር አልፈልግም ስትይ በቃ ልገልሽ ሊያጠፋሽ መፈለጋቸውን ባዲ ማለት ነው። ምንም ነገር ሳያደርግልሽ ባዲ ማለት ነው። ደንም አንቺ ለናጸነት ብለሽ ስንት ነገር አድርገሽ ያለሽ ማለት እሱ ነገር ሊጠፋቸው አይችልም ባዲ ማለት ነው። እንደን ከዛ ቀጥሎ ደግሞ የሚፈልጉትን ነገር አይናገሩም ባዲ ማለት ነው። ዳይሬክት ላይ አለመናገራቸው ወንዶችም የሚያስጠሉኝ ማለት ነው። ፈረንጆችም ሀበሾችም አውሌ ባዲ ማለት ነው። ከዛ ቀጥሎ ደግሞ የሚደብረኝ ነገር ማለት ነው ወይ ቆርጦ አይቆርጥላቸውም በቃ ትተናታል ብሎ አይተውሽም፣ ወይም ደግሞ ዳይሬክትሊ አያናገሩሽም። በስርዓት እያናገርሻችሁ እንኳን እነርሱ በስርዓት አያናገሩሽም። በቃ እንድታዝሊያቸው ነው የሚፈልጉት። አይደኖ በቃ በተለይ ባግራውንድ ካዩብሽ ቤተሰብ አንቺ ጋር እንደሌለ በቃ ችግር ውስጥ እንዳለሽ ካወቁሽ ባይዘይ ማለት ነው በቃ በጣም ነው የሚጠግቡብሽ። እና እኔ ባይዴ ማለት ነው አሁን ፈልገሽ ስትለምኝ ወንድ ደስ ይላል ባይዴ ማለት ሳትፈልጊ በቃ ላይ ከልብሽ ሳይሆን ግን ኧረ ተው ምናምን ነገር ስትለው በጣም ነው የሚደብረው ጋይሶች ባይዴ ማለት ነው። ትዳር ምናምን ነገር ትመኛለህ፣ ግን ስትረስ ካለብህ ጭንቀት ካለብህ በቃ ምንም ነገር ስሜት ልስጥህ አይችልም። አሁን ምግብ እየበላ ካረርክ በኋላ የሆነ በቃ ስሜቱን አታጣጥመውም ባይዴ ማለት ነው። እንደኔ ኢቭንም ባይዴ ማለት ነው ምን ሊገጥምህ እንደሚችል እንኳን ለማገናዘብ እንኳን አቅሙ ነው የሚያጥረብክና እሱን ነገሮችን በጣም ነው የሚደብረኝ ባይደ ወይ ማለት ነው። ከወንዶች ከሚያስጠላኝ ባህሪያቸው ባይደ ማለት በተለይ በዚህ ጊዜ እኔ ጋር የሚመጡ ሰዎች ማለት ነው ማለት ፈረንጆቹም ቢሆኑ ባይደ ማለት ነው ከጀርባ ሀበሾች እናንተ ጋር ምናምን ነገር ሳይሆኑ አይመጡም ባይደ ማለት ነው። ምናልባት እኔ በቃ ክሊርሊ የሄድኩበት ሰው ካልሆነ በስተቀር ባይለኝ ማለት ነው። እንደን ሰው ከዛ ቀጥሎ ደግሞ ያንተ ያልሆነውን ሰው በጣም መፈለግህን ባይለኝ ማለት ነው። በጣም በቃ ላይ ያንተ ያልሆነች በቃ ማታውቃትን ሴት ባይለኝ ማለት ነው። የሀገርህን ሴት ያልሆነች ያላሳደግካት፣ ምንም ነገር ያልተባበርካት፣ ምንም ያላደረግካት ህይወት ባይለኝ ማለት ነው። ራሷ ጥራ ለፍታ ብዙ ነገር አልፋ እዚህ ደረጃ ደርሳ ማለት ነው። ከዛ አንተ በቃ በግዴታ እኔ ካላገኘኋት እኔ ካላገባት የሚሉትን ነገር በጣም የሚደብረኝ ማለት ነው። ከዛ ቀጥሎ ደግሞ ቅናታቸው ባዴ ማለት ነው። አሁን አረብ ተናገራት፣ ሀበሻ ተናገራት፣ ምን ተናገራት ምናምን ነገር ይላሉ ባዴ ማለት ነው። እና እሱን ነገር በጣም ያናደኛል ከወንዶች ባዴ ማለት ነው። ምክንያቱም ያናግራለሁ እነርሱም እኮ እያናገሯቸው ነውና ዋይ እኔ ግን በቃ እያገናዘብኩ ነው እየታገስኩ ነው። እሱ ግን በጣም በቃ ይጠገባል ምናምን ነገር እንዴ ምናምን ነገር ገና እጅ ውስጥ አትገቢ ባይ ኢቨንም ለፍቅር እንኳን ጠይቀሽ እሺ እንኳን ሳይልሽ የኛው ተናገራት እሱን ነገር ልትቋቋም ይገባል ባይ ማለት እሱን ነገር በተለይ እንግዳ ከሆነች ሰዎቹ ሊጫወቱባት ይችላሉ። ብዙ ድራማ ላይ ሊሰሩ ስለሚችሉ እሱን ነገር ልትረዳው ይገባል ባይ ማለት እሱን ነገር ካልተረዳና እሱን መቋቋም ካልቻልክ ገና ትዳር መስርተህ ከባድ ነው ባይ ማለት ነው። አሁን መጠገብ ሰው ላይ ስትጠገብ ጥሩ አይደለም ባይ ማለት ነው። እኔ ድሮም ማቃቸው